ዮሐንስ ወንጌል 21 ከዚህ በኋላ ብሎ ነው የሚጀምረው። ከዚህ በኋላ ኢየሱስ በዮሐንስ ባህር ነገር ለደቀ መዛሙርቱ እንደገና ተገለጠላቸው። በቃ ይችላል። ኢየሱስ በእኛ በእናንተ ሕይወት እንደገና ይገለጣል። እንደገና በአንቺ ሕይወት እንደገና እንደሚገለጥ ታውቂያለሽ? ተስፋ ቆርጠሃል? አይ እንደዚህ ነው፣ አይ እንደዛ ነው ብላችሁ ትታችሁታል? እሱ በአንተ ተስፋ ይቆርጥብሃል። የእንደገና አምላክ ነው ኢየሱስ። እሱ ነው ለነገራችሁ። ይሄ ከዚህ ነገር በኋላ የሚለውን ነገር ከዚህም በኋላ ሲል ባይብል ላይ ከዚህ በኋላ የሚለው ለምንድን ነው? አሁን ምዕራፉ የተሰራው ታውቃለህ ነው 17 እንደዚህ ገደማ ዓመት ሰዎች ምዕራፍ ቁጥር ያመጣሉ። እንግዲህ ይህ ታሪክ ከዮሐንስ ወንጌል ምዕራፍ 20 ይቀርጻል። ዮሐንስ ወንጌል ምዕራፍ 20 እንደምታስታውሱት ጌታ ከሞተ በኋላ በተዘጋ ደጅ ውስጥ ባሉበት ሁኔታ ጌታ ኢየሱስ ክርስቶስ መጣ። በተዘጋ ደጅ በተዘጋ ደጅ መጣ። አዎ ኢየሱስ ደቀ መዛሙርቱን ተገልጦላቸው ልኩኝ፣ ዳሱኝ፣ ስጋና ደም ነኝ፣ አጥንት ይኸው ልኩት፣ ይኸው እበላለሁ ማር፣ ይኸው አስታክሎ በሉቃስ ወንጌል ይቀርብ መንፈስ ነው እንዳይሉ ራእይ ነው እንዳይሉ ዳሱኝ አላቸው። ያ ኢየሱስ ነው በተዘጋ ደጅ የመጣው። እንዴት ነው በተዘጋ ደጅ ይመጣል? ጣራው ተሸክሯል? ኖ በሩ እኮ ቆልፎታል። እንዴት መጣ? ይላቸው አንድ ነገር ንገራቸው። የትንሣኤውን ኃይል ስንለብስ እኔና እናንተ የማይበሰብሰውን በምንለብስበት ጊዜ በዛ ጊዜ ዳይሜንሽኑ ሌላ ነው። እንዴት ነው አገኘው ብትሉ ያላስረዳቸው። በተዘጋ ቤት ውስጥ መጣ ጌታ እና ሰላም ለእናንተ ይሁን አላቸው። ከዛ በኋላ በፈሪሳውያን ፍርሃት እየተርበደበዱ የነበሩት ሁሉ ደስ አላቸው። ኦ ጌታ ሆይ ተመስገን፣ እንዴት ሊመጣ ቻለ? በቃ በጣም ተገረሙ። በዚህ መሀል ምን እንደሆነ ግን ታውቃላችሁ? ይህንን ሁሉ ነግሯቸው አላቸውና መንፈስ ቅዱስን ተቀበሉ። ከዛ በኋላ መንፈስ ቅዱስ ነገራቸው። ስልጣን ተሰጠኝ፣ የሞትናቸው ብዙ ነገር ነግሯቸው። ከዚህ ነገር በኋላ ጴጥሮስ ጌታ በሉ ቻው፣ እኔ ሄዳለሁ፣ ሌላ ይመጣል። ስለ ስላሴ ስናስተምር ጌታ እኔ ሄዳለሁ አለ፣ ሌላ ይመጣል። አሁን እኮ የመንፈስ ቅዱስ ዘመን ላይ ነገር መንፈስ ቅዱስ ምድሪቷን ባይሞላት ነው። ዱሮ ጊዜ ሳምሶን ላይ ይመጣና አንበሳ ቆራርጦ ምናምን አንድ ግለሰብ ወይ ዳዊት ላይ ይመጣና በወንጭፍ ውስጥ ገብቶ ምናምን ነበር መንፈስ ቅዱስ ብሎ የሚሰራው። አሁን ግን በስጋ ለባሽ ላይ መንፈሴ አፈስሳለሁ ስላለ የመጨረሻው ዘመን ነው። አሁን በመጨረሻው ዘመን እግዚአብሔርን ስም የሚጠራ ሁሉ ይድናል። ይሄ የመንፈስ ቅዱስ ዘመን ነው። አሜን ብሏቸው መንፈስ ቅዱስ ይመጣል፣ እንሄዳለን። ብቸኝነት ተሰማቸው። ጴጥሮስ አይ ይሄ ነገር የሚያዛልቅ አልመሰለኝ እኔ እኮ ወገኖቼ እና ብሎ አንድ ሰባቱን የገሊላ ልጆች ሰብስቦ ኑ እንሂድ፣ ፉል ታይም እነት አይወጣም ፓርታይም አድርገው ብሎ አሳ ወደ ማጥመድ አልፈልግም፣ ወደ ሂድ አንተ መረብ ብሎ የወረወረውን አልፎ እንደገና አመጣው። የጣለውን ነገር ከማንሳት እግዚአብሔር ይጠብቃል። የተወውን ነገር ትቶ ሲሄድ ከዛ በኋላ ሌሊቱ ሁሉ ሰብስቦ እንግዲህ እንደምታውቁት ፕሮፌሽናል አሳ አጥማጅ ነው ጴጥሮስ። ስንት ሰዓት ላይ እንደሚገኙ እንዴት ባለ ርቀት እንደሚገኙ ያውቀዋል። አንድ ነው የሚያውቀው። ግን ሌሊቱን በሙሉ ስንለፋ ድረን አንድ አላገኘም። ሌሊቱን ሲለፋ እንቅልፍ ይዞት በነበረበት ጊዜ ጠዋት ላይ ያ ጌታ እንደገና ተገለጠ። አሜን። አልገለጠም ነበር እኔ እሱ ግን ደግ ነው። አሜን። የሞተ ሲነሳ ሳይቷቸው በናይል ከተማ ሲሄዱ አልዓዛርን በአራተኛ ቀን መጥቶ አልዓዛር ብሎ በሕይወት እንዳለ ጠርቶት ከዱር ውስጥ አልዓዛር ብሎ ጠርቶት አምጥቶ ታይተዋል። መግረዙ ፍቱለት እንዲህ እያለ እንደምንም ያሰረውን ሰው አንሺው አላት ማርታ። ማንሳት የማርታ ፋንታ ነው። ኢየሱስ የሞተው ማሳሰብ
ድንጋይ ማንሳት ተስፋፋት። አንዳንድ ጊዜ ጌታ ጉድጓድ ቆፍሩ ይላል፣ ውሃ ይመጣል ይላል። መቆፈር የለም። ክብር ለኢየሱስ። ወሩን ወደ ጥልቁ ጣሉት። ወደ ቀኝ በኩል ጴጥሮስ 152 ዓሣ ሆኖ ማያውቅ ዓሣ ነው እናንተ የፈለጋችሁት። እኔ እኮ በቃ ጌታ ሆይ አንተን እንከተላለን ሁሉን ትተን ተከተልን ብላችሁኝ ነበር። ለዛ ነው እንትን ዓሣማ ባፋጫችሁ እስከሚወጣ በቁጥር 7 ላይ ኑ ምሳ ብሉ አላቸው። ለካ ጌታ ከሌለ ቁርስና ምሳ አበላቸው። ከዛ በኋላ በባዶ ሆድ መውቀስ የማይፈልግ ጌታ እኔ ብሆን በባዶ ሆድ ይራባቸው ይቅመሱት። መከራው እንደገና ባልገለጥም ሲጀመር እሱ ግን ደግ ስለሆነ እንደገና እኔ እኮ ስለ ጴጥሮስ ልንገራቸው 3 ጊዜ ሲክደው የኛ ቸርች አሁን እናንተ ቸርች አባል ሆነ አይታገድ አሳግደው በደንብ ነበር ማሳግደው። ሁለተኛ እዚህ እንዳይደርስ ባለማን መካከል አንደኛ እሺ፣ ሁለተኛ እንደገና ሶስተኛ ጴጥሮስ አንተ አለት ነው ባንተ ላይ ቸርች ነው። ፔትራ ማለት ጴጥሮስ ባንተ ላይ ነው የምሰራው ቸርች ማለት ቁጭ አድርጎ ጠራው። ከነዚህ ይልቅ ትወደኛለህ ከዓሣዎቹ ይልቅ ነው ብለው የሚተረጉሙ አሉ። ከነዚህ ይልቅ አዎ እወድሃለሁ በል እንግዲህ ግልገሎቼን አሰማራ። ከነዚህ ይልቅ ትወደኛለህ? አዎ ጌታ ጠቦቶችን ጠብቅ። ከነዚህ ይልቅ ትወደኛለህ? 3ኛ ጊዜ እንደዛ ሲለው ከፋው ይላል። አዘነና ለምን ተከፈታ ቃላችሁ አሁንም እንዳይክደው ከዚህ በፊት ሌሎቹ ቢተውህን ያልተው አንዳንድ ቀን ጠዋት በሙላት ንስሐ ገብተን ኦ ሃሌሉያ ጌታ ሆይ ዛሬ የድል ቀን ነው አሜን ምናምን ብለን በሙላት እንወጣለን። እንረግመዋለን፣ ኃጢአት እንረግመዋለን። ገንዘብ ግን እኔና ጓደኞቼ አንድ ቀን እንደዚህ ገንዘቡን ረግጣንሳለን። ጌታ ሆይ በቃ ይበቃዋል። ከዛ ኪሳችን ውስጥ ገብተን ከሰዓት እንደገና አንፈልግም ያለውን ነገር ስናደርግ ራሳችንን እናገኛለን። ጴጥሮስ 3 ጊዜ ካለ ግን እሱ ምን አለው? ምህረት ለሮጠው ይወደዳል ከመምርከን ይዛል። ስለዚህ እኔ በአንተ ላይ ነው ቸርች የምሰራው። መርጫለሁ። አንተ የኔ ነህ፣ በዓይኔ ፊት የከበርክ ነው። መጣ ዓሣ ሊያጠምዱ ትተውት ሄደው እነሱ ባክስ ላይ ቢያደርጉ እሱ ግን ወደ እነሱ መጣና አሁን ነው እንግዲህ በደንብ እንድትሰሙ የሚፈልገው እነዚህ ነገሮች ለካስ ዓሣው ለካ የሚሸተው ይሄ የዓለም ነገሩ ይሄ ገንዘብ ይሄ ምድራችንን ይሄ ነገራችንን በሙሉ እንደወጥሮ እንደቆዳ ያዛት ይሄ ነገር ለኢየሱስ ምንም ነው ዋና አይደለም። ለነዚህማ አይደለም። እኔ እኮ ዓሣ የምታጠምደውን ሰውዬ ዓሣ ከንቱ ነገር ነው ሰው እንድታጠምድ ማጥመድ የሚለው ፕሮፊልና አልተቀየረም። ልብ ሰው የነበረው አሜን ዓሣ የነበረው ሰው ሆነ። ሰው እንድታጠምድ አደርግሃለሁ። እውነትም መንፈስ ቅዱስ ወረደባቸው። በሐዋርያት ሥራ ምዕራፍ 2 ላይ ያ ገረድ ፊት የካደው ጴጥሮስ ገዢ ፊት መሰከረ። አሜን። ልዩነቱን እንድታዩት በመንፈስ በቃ የሚገርማችሁ ነው። 3 ጊዜ ለካደው ጌታ 3000 ነፍስ አመጣ። በ8 ደቂቃ ስብከት እናንተ የሰቀላችሁት ነው ያላቸው። አልፈራቸው። ድሮ ገረድ የፈራው ሰውዬ አሁን ገዢ አይፈራ። መንፈስ ቅዱስ ይወረድባቸው። እሱ ሲወርድ መንፈስ ቅዱስ ሲወርድ ማርያም ተጨነቀች። እኔ እኮ ድንግል ነኝ እንዴት ወንድም አለው? አይ አትጨነቂ፣ መንፈስ ቅዱስ ወደ አንቺ ይመጣል። ከበዳችሁ ነገር ላይ መንፈስ ቅዱስ ወደ እናንተ ጌታ እንደገና መጣ እና አሁን ካበላቸው በኋላ ግልገሎቼን እና በጎቼን አሰማራለሁ። ጠቦቶችን ጠብቅ። ትንሽ አስቸጋሪ ነው። ጠቦት በደንብ አድርገህ ጠብቅ። እነዛን አሰማራ።
ያኛው ግን ተሸክሞ ጠብቅ፣ በደንብ ጠብቅ። ወጣት በጣም አስቸጋሪ ነው። ደግሞ የኛ የኢትዮጵያ ከ35 ዓመት በታች የሆነው ሰው 70% በጣም እድሜ ደግሞ 45% የሆኑት ደግሞ ሰዎች 45% የሆኑት ደግሞ ሰዎች ከ15 ዓመት ኢትዮጵያ የታዳጊ ሀገሮች ታዳጊ ልጆች አሁን ወንጌልን ለመስበክ በምትጣጣሩበት ጊዜ በጣም ትልቅ ቻሌንጅ አለ። ለወጣቶች እንዴት እናድርግ ብላችሁ አስቡ። አንዱ በጣም ከባድ ነው። ወደ ዋናው ነገር ልምጣና አደራ ሰጠው። እንግዲህ ከእኔ አንድ ነገር ልንገራችሁ። መጽሐፍ ቅዱስ ላይ እስቲ አንድ ጥያቄ ልንገራችሁ። በእግዚአብሔር ደስ ይበልህ ብሎ ምንድን ነው የሚለው? የልብህን መሻት ይሰጥሃል። እኛ ግን እንገለብጠዋለን። መጀመሪያ አሳ ስጠኝና ከዛ ባንተ ደስ ይለኛል። ይሄን ቀይሩት። በእግዚአብሔር ደስ ይበላችሁ። አሳ ይመጣል። አሜን። ሌላው ነገር ይሄ ምንም ነገር በእውነት ዝም ብላችሁ እጃችሁን ዘርግታችሁ ስታመልኩ ይመጣል። አሜን። እኔ እንደሱ ነው የምኖረው። እጆቼን ዘርግቼ ወደ ሰማይ አምላክ ሳመልከው ሰማዩ ይቀድልኛል። አሜን። ይፈሳል። አሜን። አንቺ ሴት አላት ኤልያስ፣ አንቺ ሴት እስቲ አምጪና አብይ ስጪኝ። አሁን እንደዚህ ስጡኝ። ምን አይነት ደግሞ ሰው እየመጣ ምን አይነት ጨካኝ ነብይ ነው ያልኩት ሊሰማ። ከዛ አምጪው አለ። አምጥታ ሲበላ ቃል አወጣ። ምንድነው ኤልያስ ማነው ይስሐቅ እኮ ልጁ ሲያበላ በረከት አወጣ፣ መረቀው። አምጪው አለና ምን አላት? አንቺ ለነገ እንሞታለን በልተን ትያለሽ እንዴ አላት። 3 ዓመት ዝናብ እስኪመጣ ዱቄቱ ከማድጋ ዘይቱ ከማሰሩ አይጨርስም። ንገራቸዋል። አንዳንድ ቀን ሰይጣን ከሚሰጠን 100,000 ብር የእግዚአብሔር 10,000 ብር ብዙ ይገዛል። 3 ዓመት ይበላል። እግዚአብሔር ይባርካቸው። ብቻ እሱ ገንዘባችሁን ይባርክ። ብቻ እሱ ስራችሁን መውጣት ማለታችሁ ይባርክ። አይ በእሑድ ቀን እጥፍ ነው ምናምን ነው እንዳትሞኝ። በእሑድ ቀን ቃል ያዝበናል። አሜን። እንባርክ። ባይብል ስተዲ ነው። እኔ ስለ ስንፍና አይደለም። ጀርመን ሀገር ነው የምትኖሩት፣ የስራ ሀገር ነው። ጀርመኖች ዛሬ ማታ ዋንጫ ቢወስዱ ነገ ወደ ስራ ነው። ኢትዮጵያ አንድ ወር ይጨፍራል። ጀርመኖች የስራ ክቡር ይሄ ሁሉ የምታዩት ሲስተም፣ ይሄ ሁሉ የምታዩት ጠንካራ የጀርመን ማሽን፣ የጀርመን ትልልቅ ህንፃዎች የተገነቡት በስራ ነው። እነዛን የሚያስተማሩት እነዛ ናቸው። ሰው ወንጌላዊም ሆነ ጫማ ጠራጊም ሆነ ዋጋው በእግዚአብሔር ዘንድ አንድ ነው እያሉ የስራ ባህል፣ ትጋት፣ ለሰው ልጅ ሀብቱ ትጋቱ ነው እያሉ ቻይናና ጃፓን በጌታ ስለሚያምኑ መሰላቸው እንደ ኢኮኖሚያቸው ተባለ ትጉ ስለሆኑ ኪዳን የሌለው ነው። ጎርፍ ሲመጣ ነው። ግን ኪዳን ያላችሁ ግን እናንተ ብትሰሩ እግዚአብሔር እንዴት እንደሚባርክ የእጆችህን ስራ ባርካል። ይስሐቅ ዘራ 100 እጥፍ ወደዚህ እንዴት ቀየሰኝ። ወደዚህ ዝሩ ባካችሁ። ሳትዘሩ አታጭዱ። ዝሩ ሳትዘሩ አታጭዷቸው። ቤተክርስቲያን አንዳንድ ሰባዎች ሲኖሩ ጉልበታችሁን አምጥታችሁ ገንዘባችሁን አምጥታችሁ ጊዜ ገንዘብ ነው። እዚህ ሀገር ጊዜያችሁን ሁሉ ስትሰጡ እግዚአብሔር ሰማይን ይከፍታል። 3 ዓመት ከማድረግ ጋር ያልቅ ማለት ነው። አሳ ነው እንዴ የምትፈልጉት? ምድራዊ ነገርማ ጽድቁንና መንግስቱን ስትፈልጉ ከዛ በኋላ ይከተላል። እንደዚህ ነው የምትፈልጉት? ልንገራችሁ። አንዳንድ ቀን ለካስ አሳ አይደለም ሐይቁ ጥብርያዶስ ባህር የጠፋው፣ ለካስ አሳው ሳይሆን ጴጥሮስ ነው የጠፋው። ጴጥሮስን ለማግኘት ብሎ አንዳንድ ነገሮች ሲይዝባችሁ ጌታ በእናንተ ህይወት ውስጥ ይዞባችሁ ከሆነ እናንተ እንዳገኝ ፈልጉ። አሜን። እናንተ እንዳገኝ ብሎ ነው። በአንደኛ ሳሙኤል ምዕራፍ 9 ላይ ቂስ ሳኦል የሚባል ልጅ ነበረው። ሂድና እስቲ አህዮቹ ጠፍተዋል ፈልጋለሁ። ለካ የጠፉት አህዮቹ አለ ሳኦል
አንቺን ጌታ ሊያገኝሽ ይፈልጋል። አንተን ጌታ ሊያገኝ ይፈልጋል። ነገሩን ይይዝና እኛ መቼም አንዳንድ ጊዜ አንዳንድ ነገር ሲያዝብን ነው ወደ ጌታ የምንጠቀው። ያዝ ሲያረጋት አሳዋል ያዝ ሲሰወሩ አያዩት ጠፍተዋል አለ ተሰውረዋል አልጠፉም። ወደ ሳኦል መጣና ሂድና እስቲ ብላቴናውን ይዘህ ፈልጋቸው በሻሊሻ ምድር በኤፍሬም ምድር በብንያም ፈለጉ ያሉበት ፈለጉ ለሶስት ቀን ፈለጉ የለም። ለካስ እየጎተተው ነው እንደዚህ በሸምቀቆ ከቶ አለ ዋናው ሳኦል እንመለስ። አባታችን አሁን ስለ ኃይሎቹ አይደለም ስለኛ ማሰብ ይጀምራል። መመለስ ይሻለናል ሲል ኖ አለ። ለካ እግዚአብሔር አምላክ ሳይፈልግ ምንም ነገር ማድረጋቸው እግዚአብሔር ሰው አለ። እኔ ጋር አንድ ሰቅል ግማሽ ሰቅል የምትሆን ገንዘብ አለችኝ። ወደ ጌታ ቤት ሄደን እንዝራበትና ላይ በዛ ጊዜ ራእይ ምርቅ ነበር። ወደ ጌታ ሰው ወደ ማደራይ የሚሄደው አንደኛ ሳሙኤል ምዕራፍ 10 ነው። ታዩት ሳኦልና ያ ብላቴናው ልክ ሊመለስ ሲል አትመለስም ብሎ እግዚአብሔር ተጠቀመበት ያን ብላቴና። አንዳንድ ቀን ሸምቀቆ እግዚአብሔር አምላክ ሰው ይልክና የሆነ መንገድ በዚህ በኩል ስትሄዱ ዝም በዛ በኩል አዘግይቶ የሆነ ነገር አድርገው ብቻ ወደ ዓላማው ይከታችሁ። አልፈልግም ብላችሁ እናንተ ልትመለሱ ስትሉ የሆነ ነገር አድርገው ከዛ ሲሄዱ እንደው ሴቶች አገኙ የሚመለሱ እናንተ የመስዋዕት ጊዜ አልኋላ አላለፈም የሆነ እንግዲህ የሚታመንበት አለ በዚህ አድርጋችሁ በዛ እነዚህ ሁሉ የራእያችን አስፈጻሚዎች ናቸው። በዚህ አድርጋችሁ እዛ ስትወጡ ገና አልተጀመረም ትደርሳላችሁ። እንደዚህ ተስፋ ስንቆርጥ እንደዚህ እግዚአብሔር እያነቃቃል እኮ ነው ወደ ራእያችን ይወሰደን። ለካ አህዮቹ የጠፉት ከዛ በኋላ ልክ የሆኑ መንገድ ላይ እንደውም አግኝተው የሆኑ ሰዎች ዳቦ ሁሉ ሰጥቷቸው እየሄዱ ሳለ በኋላ ነው ዳቦ ሰጥቷቸው። ግን አሁን እየሄዱ እያለ ወደ ተራራው ደረሱ ማለት ነው። ሳሙኤል ወዳለ ልክ ሳሙኤል ሲገባ ግባ አሁን የመጣው ግባ ከ3 ቀን በፊት የጠፉት ተገኝተዋል። ለሳሙኤል ወይም ለጌታ አህዮች ምን ማለት የሆነ ቦታ እኮ እየጋጡ ነው። ሳኦል እንዲገኝ ብለው ነው የተሰውሩት። የጠፋው ሳኦል ነው እንጂ አህዮች አለ። የእስራኤል ቤት ምኞት ለማን ነው? ግባና እነግርሃለሁ አለ። ነገር ትልቅ ክብር በእናንተ ላይ ወገኖች ሲመጣ ያንን ክብር እናንተና ዘመዶቻችሁ ተባብራችሁ ታግዱት ብትሞክሩ እግዚአብሔር ወደ ግራ ወደ ቀኝ ወደ ወደፊት እያደረገ ጣቢያው ጋር ትክክል ያስገባችሁ። ሳሙኤል ነገረው፣ ዘይት አፈሰሰበት፣ ሹመት አገኘ። ሳኦል የእስራኤልን ሕዝብ ነፃ ታወጣለህ፣ አንተን ቀብቻለሁ። ሳሙኤል ለካስ አህዮቹ የጠፉት ሳኦል እንዲገኝ ነው። አንዳንድ ነገር ጠፍቶባችሁ ይሆን ወይ? አንዳንድ ነገር ተሰውሮባችሁ ይሆን ወይ? በሉቃስ ወንጌል 15:8 ላይ ሉቃስ ወንጌል 15:8 ላይ አንዲት ሴት አንድ ድሪም ጠፋባት። 10 እኮ ነው ያላት። ከ9 ይልቅ ፈልገው ልክ በተገኘ ጊዜ የምስጋና ዜማ ማውጣት ጀመረች። ኑ እናመስግን፣ የጠፋው ድሪም ተገኝቷል። እግዚአብሔር በጣም ነው የሚደሰተው የጠፋው ማንነታችን ሲገኝ። ጌታ በእኔና በእናንተ ላይ ያለው ፐርፐዙን ለመፈጸም ሐሳቡን ለማድረግ ምንም ነገር ይጠቀማል። መንገድ ላይ ውሃ ተሸክሞ የሚሄዱት ሊሆን ይችላል። አጠገባችን ያለውን ብላቴና ሊሆን ይችላል። አባዬ ወደን ቆረጠኝ፣ አጎቴ ቁሰደኝ የሚል ሕፃን ልጅ ሊሆን ይችላል። ምንም ሊሆን ይችላል። ተጠቅሞ ብቻ እግዚአብሔር ወደ ጣቢያው ይከታቸዋል፣ ወደ መስመር ይከታቸዋል። ጴጥሮስን አሳውን እንዳትገኛለ ከለከላቸው። አውቆ እኮ ነበሩ። ጌታ ኢየሱስ አይገኝም ካለ አንድ ነገር አይገኝም።
ከሱ ጋር ከተስማማችሁ ዛሬም ምን ይላል መጽሐፍ ቅዱስ? ከሱ ጋር ተስማማ ሰላምን ይኑርህ ነው። ከጌታ ጋር እንስማማ። ያልተስማማችሁበት ነገር አለ? ይሄን ነገር አርግልኝ እያለሽ ይሄን ነገር አርግልኝ እያለ የማታደርገው ነገር አለ አይደል? እግዚአብሔር ጎትቶ ይከታችሁና እንደው ከእግዚአብሔር ጋር መስማማትን የመሰለ ነገር የለም ወገኖች። አሁን እኔ ይሄንን በለው ስንት ነገር ከተላላጥኩ በኋላ ከዛ ባለ መስመር ውስጥ ገብቼ እግዚአብሔር እንዲባርካችሁ መንገዳችሁ እንዲቀናላችሁ ትፈልጋላችሁ። እንደ ሳኦል ክብር እንዲያገኛችሁ ትፈልጋላችሁ። እንደ ጴጥሮስ ጌታ ኢየሱስ ክርስቶስ አደራ እንዲሰጣችሁ ትፈልጋላችሁ። ተገኙለት። ጸሎት ቦታ ማንከኝ ባይብል ስተዲ አንከኝ ቤተክርስቲያን እንኳን በስንት ማባበል ነው የምንመጣው። ዘማሪ ያገኘው ይደግ ይመጣልና እንዳትቀሩ። ዘማሪ ያገኘው የድግስ ወጥ ይዞ ይመጣል። የቤታችሁ ጎመን ይሻላል ነገራችሁ። የቤታችሁ ሽሮ ይሻላል። እኔ ዛሬ አገልግያችሁ ሄዳለሁ። እንደዚህ አይነት ጊታር ድምፅ እንደዚህ አይነት አዘማመር አታገኙም። የዛሬ ሳምንት ይሆናል። መደበኛዎቹ ልጆች ማንም ቅድም ያስመለከው ልጅና ያችት እነሱ ናቸው ያሉት። ከእነሱ ጋር አብራችሁ ማምለክ ነው። ልጆቻችን ወደ ቤቱ መምጣት፣ ከጌታ ጋር መስማማት፣ ከጌታ ጋር መጣበቅ፣ ሰማይ ይከፈታል። ልንገራቸው አይደለ? እግዚአብሔር አምላክ በአጋጣሚ አይደለም ወደዚህ ሀገር የመጣችው። በአጋጣሚ አይደለም ወደዚች ቤተክርስቲያን ጆይን ያደረጋችሁ። የእግዚአብሔር ፈቃድ ወደ ፈቃዱ በደንብ ግቡ። አትጣራጠሩ። በደንብ ተፈተኑ። አንዳንድ ሰዎች የምታመለጡ እንዲህ ቢሆን ያሉ የሚኖሩበትን አገር ወሰነላቸው። የእናንተ ይሄ። ስለዚህ ምንድነው ማድረግ ያለባችሁ? ከጌታ ጋር መስማማት። የጠፋው ዲርቤ ተገኝቷል ይላል። በዛ ጊዜ ጌታ ከሌሎቹ አብልጣ ያዘችው። አንድ በግ ቢጠፋ አንዱ ፍለጋ 99 እንደሚለው የጠፋውን ነገር ጌታ ዛሬ መፈለግ ፈልጓል። ዛሬ ወገኖቼ እኔና እናንተ ልጸልይላችሁ ነው። ይህንን መልእክት ነው። ሌላ መልእክት ነበረ ማስበው አስተላልፍላችሁ፣ ግን ወደ ልቤ የሞላው ነገር ይሄ ነው። እናንተን ፈልጓችኋል ጌታ ዛሬ። ይህንን እንዳስተላልፍላችሁ ነው የመጣሁት። ኢየሱስ ክርስቶስ እንደገና በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ ተገለጠላቸው። እንደገና በእኔና በእናንተ ሕይወት ላይ ይገለጣል።